ሰበር መረጃ ተሰምቷል። በአዲስ አበባ ጉዳይ የተፈጠረው ከባድ ውጥረትና ጎራ የለየ ፍጥጫ መነጋገሪያ ሆኗል። ነገሩ ከታሰበው በላይ እጅግ አነጋጋሪም ሆኗል። 50 በመቶ በላይ የሚሆነው ኢኮኖሚን የተሸከመች አዲስ አበባን የወደፊት ዕጣ ፈንታ ሊወስን የሚችል ከባድ ውሳኔም መወሰኑ ተነግሯል። የአማራ ብልጽግና በአዲስ አበባ ከተማ ጉዳይ አሻፈረኝ ማለቱም ታውቋል። ለኦሮሞ ብልጽግና ሰዎችም እጅ አልሰጥም እንዳለ የሚያመላክቱ መረጃዎችም ወጥቷል። ይህ ኢትዮ ፕላስ ሚዲያ ነው። የአክብሮት ሰላምታችን በያላችሁበት ይድረሳችሁ እያልን ለሰዓቱ የተደመጡ መረጃዎችን ይዘንላችሁ መጥተናል። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉም በአክብሮት እንጋብዛችኋለን። በቀጥታ ወደ መረጃዎቹ እንሻገር። አዲስ አበባ የፌዴራል መንግስት ዋና ከተማ የሆነችው ባለቤት ስለሌላት አይደለም ሲሉ የኦሮሚያ ብልጽግና ሰዎች ተናገሩ። የፌዴራል መንግስቱ አካል የሆነ ክልል ውስጥ የምትገኝ ከተማ ስለሆነች ነው የሚሉ ሀሳቦችም ከኦሮሚያ ልሂቃን በኩል እየተደመጠ ነው። ባለቤቷ የሀገራችን ዋና ከተማ እንድትሆን ስለፈቀደ እንጂ ከተማዋ የኦሮሞ ነች የሚልም አቋም ይዘው ብቅ ብለዋል። እናም አዲስ አበባ የኢትዮጵያ ዋና ከተማነቷን ጠብቃ የከተማዋ አስተዳደር በኦሮሚያ ስር እንዲሆን መደረግ አለበት የሚል አቋምም ይዘው ብቅ ብለዋል። ኦሮሞ ይህንን ጥያቄ የሚያነሳው አዲስ አበባ ከኦሮሚያ ጋር ያላትን የክልላዊ ግንኙነት በመመርኮዝ እንደሆነም አንስተዋል። ከዚህም በላይ ከ30 ዓመታት በፊት በህገ መንግስቱ የተደነገገው የኦሮሚያ ልዩ ጥቅም በተግባር እስካሁን አልተተገበረም የሚሉ ሀሳቦችም እየተደመጡ ነው። አዲስ አበባ የኦሮሚያ እምብርት ናት፣ በታሪክ የኦሮሞ መሬት ናት፣ የኦሮሚያ ዋና ከተማ ናት የሚሉት የታሪክና የማንነት አተረጓጎሞች እውነታዎች እንጂ ጥያቄዎች አይደሉም ብለዋል። እነዚህን ለማረጋገጥ የሚቀርብ ጥያቄ የለም አይኖርም የሚል አቋም ከምክክሩ አዳራሽ እየተደመጠ ነው። የአማራ ብልጽግና በአዲስ አበባ ከተማ ጉዳይ ከሶማሌ እስከ አፋር ከደቡብ እስከ ምስራቅ ፊንፊኔ ኬኛ ባሉት በነ ሽመልስ አብዲሳ ላይ ማመጻቸው ታውቋል። የአማራ ብልጽግና በአዲስ አበባ ጉዳይ ሌሎች ክልሎችን አሳምጾ በአንድ ጎራ ማሰለፉን ተከትሎ ብልጽግና ከባድ አጣብቂኝ ውስጥ እንደገባም ታውቋል። አብይ አማራ እንደ አረጋ ከበደ ያለ መሪ በታሪኩ አግኝቶ አያውቁም ባሉ ማግስት እንዲህ አይነቱ ዜናም ተሰምቷል። ጠቅላይ ሚኒስትር አብይ አህመድ አረጋ ከበደን ለማንም የማይታዘዝ በአቋሙ የጸና ቆራጥ መሪ ብለው ማወደሳቸው ከሰሞኑ ይታወሳል። ይህንን ጉዳይ በዝርዝር እናስደምጣቸዋለን። በሌላ በኩል ደግሞ ከባህር ዳር የተነሳችው ድሮን በህወሓት ታጣቂዎች ላይ ያደረሰችው ጉዳት ይፋ ሆኗል። በትላንትናው ዕለት መረዋ ተብሎ በሚጠራ ስፍራ የህወሓት ታጣቂዎች ላይ ድሮን ድብደባ መፈጸሙ ይታወሳል። ቢቢሲ ትግረኛ ጥቃቱን በተመለከተ ወታደራዊ ምንጮችን ዋቢ በማድረግ ሰፋ ያለ ሪፖርት ይዞ ወጥቷል። አንድ ወታደራዊ ምንጭ ለቢቢሲ ከባህር ዳር ጠዋት አንድ ድሮን ተነስታ እንደሄደች አውቀናል፣ ሳትዘገይ በቀጥታ ነው የደበደበችው፣ 4 ጊዜ ነው የደበደበችውም ብለዋል። ወታደራዊ ምንጩ አንዲት አካንቼ የተሰኘች የቱርክ ድሮን አይነት 12 ቦምቦችን ጭና እንደደበደበችም ይፋ አድርገዋል። ወደ ሌላኛው መረጃችን ስናልፍ ኤርትራ ከህወሓት ጋር በመተባበር የኢትዮጵያን ሉዓላዊነት እየጣሰች ነው ሲሉ በኬንያ የኢትዮጵያ አምባሳደር ጀነራል ባጫ ደበሌ ተናገሩ። በሆርን ሪቪው ላይ ባሳተሙት ጽሑፍ አምባሳደር ጀነራል ባጫ ደበሌም ኤርትራ ከህወሓት ኃይሎች ጋር በመተባበር የኢትዮጵያን ሉዓላዊነት የሚጥስ እርምጃ እየወሰደች ነው ሲሉ ከሷል። አምባሳደሩ በተለይ ነሐሴ 3 ቀን 2018 ዓ.ም የኤርትራ ወታደራዊ ባለስልጣናት የኤርትራን ባንዲራ ይዘው ወደ ዛላምበሳ መግባታቸውንና ታንኮችን ጨምሮ ከባድ የጦር መሳሪያዎች ወደ ሰሜን ኢትዮጵያ መጓጓዛቸው ተገቢው ትኩረት እንዲሰጠውም ጠይቀዋል። እንደ ጀነራል ባጫ ደበሌ ገለጻ ኢትዮጵያ ላለፉት ከ2 ዓመት በላይ ለቀጠናዊ ሰላም ስትል ትዕግስት አሳይታለች። ሆኖም ኤርትራ ለቀረቡላት የሰላም ጥሪዎች ምላሽ ከመስጠት ይልቅ ኢትዮጵያን የማዳከም አቋሟን ቀጥላለችም ሲሉም ተችቷል። በተጨማሪም የህወሓት ኃይሎች የትግራይ ወጣቶችን በግድ በመመልመል ለሱዳን ጦርነት እያሰለፉ ነው የሚል ክስም አቅርበዋል። ይህም የክልሉን የጸጥታ ሁኔታ ይበልጥ እንደሚያወሳስበው አንስተዋል። ጀኔራሉ ዓለም አቀፉ ማህበረሰብ እስካሁን የወሰዳቸውን ውስን ማዕቀቦች የኤርትራን አካሄድ ለመቀየር በቂ አልሆኑም ብለዋል። በመሆኑም የኢትዮጵያ ሉዓላዊነትና የዜጎችን ደህንነት ለመጠበቅ መንግስት አስፈላጊውን ህጋዊ እርምጃ እንዲወስድም ጥሪ አቅርበዋል። እንደ አምባሳደሩ አባባል ኤርትራ እንዲህ ያለውን አካሄድ ካላቆመች የሚፈጠረው ቀውስ የሁለቱን ሀገራት ግንኙነት ከማባባስ ባለፈም በመላው የቀጠናው ሰላምና ጸጥታ ላይ ከፍተኛ ስጋት ሊደቅንም ይችላል። የአዲስ አበባ ጉዳይ ከሰሞኑ ከመቼውም ጊዜ በላይ እጅግ መነጋገሪያ ሆኗል። ይህንን ተከትሎም በኦሮሚያ ብልጽግና ሰዎችና በአማራ ብልጽግና ሰዎች መካከል ከፍተኛ ውጥረት አይሏልም ተብሏል። አዲስ አበባን ለመጠቅለል የቋመጠው የሽመልስ አብዲሳ ቡድን ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ በአንድነት ከባድ ተቃውሞ ገጥሞታልም ተብሏል። የኦሮሞ ብልጽግና የያዘው አቋም ከአማራ እስከ አፋር ከሶማሌ እስከ ደቡብ ተቀባይነት ማጣቱን ተከትሎ ብልጽግና አዲስ ስልት ይዞ ብቅ ብሏል ተብሏል። አዲስ
አበባን የኦሮሚያ ክልል የማድረጉ ሐሳብ ተቀባይነት ማጣቱን ተከትሎም የኦሮሚያ ዋና ከተማና መቀመጫ ትሁን የሚል አማራጭ ቀርቦ ብልጽግና ቤት ከባድ ውጥረት ተፈጥሯል ተብሏል። ገዢው ብልጽግና ፓርቲ አቋም በያዘበት የአዲስ አበባ ጉዳይ ከፍተኛ መከፋፈል መፈጠሩን ተከትሎ በአማራና በኦሮሞ ብልጽግና መካከል ውጥረቱ አይሏል። ጉዳዩ ከባድ ትርምስ መፍጠሩን ተከትሎ የብልጽግና ሊቀመንበር ጠቅላይ ሚኒስትር አብይ አህመድ አዲስ እቅድ ማውረዳቸው ታውቋል። አብይ የአማራ ብልጽግና ሌሎች ክልሎችን አሳምጿል በሚል የቀረበውን ሐሳብ ተቀብለው ያወረዱት ትዕዛዝ ውጥረቱን ይበልጥ እንዳባባሰውም መረጃዎች ጠቁሟል። አንድ ወር ገደማ በዝግ አዳራሽ ሲመክር የቆየው የሀገራዊ ምክክር ጉባኤም በአዲስ አበባ ጉዳይ በተፈጠረው ከባድ ውዝግብና ውጥረት አጣብቂኝ ውስጥ እንደገባም ተነግሯል። በአዲስ አበባ ከተማ የወደፊት ዕጣ ፈንታ ላይ የቀረቡ ምክር ሐሳቦች ላይ የተፈጠረው መከፋፈል በውስጥም በውጭም ከፍተኛ ውጥረት መፍጠሩን የዋዜማ ዘገባ አመልክቷል። አዲስ አበባ ከተማ የፌዴራል ከተማ ትሁን በሚለው ምክር ሐሳብ ዙሪያ ስምምነት ላይ ቢደረስም ወደ መጨረሻው ከብልጽግና መጣ የተባለው አቅጣጫ ከባድ ትርምስ እንዲፈጠርም አድርጎታል። ብልጽግና ወደ መጨረሻ አዲስ አበባ የኦሮሚያ ክልል ዋና ከተማ መቀመጫ ትሁን የሚል አቋም ይዞ ብቅ ብሏል። የገዢው ብልጽግና ፓርቲ አቋም በጉባኤው አዳራሽ ውስጥና ከአዳራሽ ውጪ ከፍተኛ ውጥረትንም አንግሷል። ይህ ምክር ሐሳብ አዲስ አበባን በተዘዋዋሪ ኦሮሚያ ክልል ይዞታ የሚያደርግ ነው የሚል ሐሳብ ባነሱ ወገኖችና ምክር ሐሳቡ ለድርድር አናቀርብም ባሉ ብልጽግና መካከል ከባድ እሰጥ አገባ ውስጥ ገብተዋል ነው የተባለው። ብልጽግና አዲስ አበባ የኦሮሚያ ክልል መሆኗ ከቀረ የኦሮሚያ ክልል ዋና ከተማና መቀመጫ መሆኗን በሕገ መንግስት መደንገግ አለበት የሚል አቋም ይዟል። ይህ የብልጽግና አቋም ከኦሮሞ ብልጽግና ውጪ በሌሎች በኩል ተቃውሞ ገጥሞታል። በክልል ተወካዮች ላይ ጫና በመፍጠር ተቀባይነት እንዲያገኝም እየተሞከረ ነው ተብሏል። አዲስ አበባ የፌዴራል መንግስት መቀመጫ እንጂ የኦሮሚያ አካልም መቀመጫ መሆን የለባትም የሚለው ሐሳብ ብዙዎች እንደገዙት ተነግሯል። አዲስ አበባ የኦሮሚያ ክልል ዋና ከተማና መቀመጫ ትሁን የሚለውን የብልጽግና አቋም ከኦሮሚያ ብልጽግና ውጭ ያሉት የክልል ወኪሎች ተጋርተውታል ተብሏል። የብልጽግና ምክር ሐሳብ አዲስ አበባ በተዘዋዋሪ የኦሮሚያ ክልል አካል ያደርጋታል ብለው የሞገቱ አካላት አማራ ብልጽግናን በሚዘውረው አቋም ላይ ቆመዋል። እንደ ሶማሌና አፋር ብልጽግና ያሉ የክልሉ ወኪሎች አዲስ አበባ በልዩ ሁኔታ የኦሮሚያ ክልል መቀመጫ መሆን የለባትም የሚለውን ሐሳብ ደግፈው ቆመዋል። በሌላ በኩል ደግሞ የኦሮሞ ብልጽግና አዲስ አበባ የኦሮሞን ቲም የሁላችንም ወይም የጋራችን አይደለችም የሚል አቋም ይዟል። የኦሮሞ ብልጽግናና አዲስ አበባ የኦሮሞኖች የሚለውን አቋሙ መሸነፉን ተከትሎም ብልጽግና ያቀረበውን አዲስ ሐሳብ በተዘዋዋሪ ፍላጎትን ያሳካልኛል በሚል ደግፈው ቆመዋልም ተብሏል። በዚህም የብልጽግና ፓርቲ ተወካዮች በአጀንዳው ዙሪያ ለሁለት ተከፍለው አቋም ይዘዋል። የፓርቲው የኦሮሞ ብልጽግናን ክንፍ አመራሮች አዲስ አበባ የኦሮሚያ አካል ትሁን የሚለውን አማራጭ ደግፈው ሐሳብ ሲሰነዝሩ የነበሩ አባላቱን ማስጠንቀቂያ መስጠቱ መዘገቡ ይታወሳል። አጣብቂኝ ውስጥ የገባው ገዢው ብልጽግና አሁን ደግሞ ፊቱን ከተማዋ የኦሮሚያ ዋና ከተማ ትሁን የሚለውን ምክር ሐሳብ ወደ ተቃወሙ አባላቱ አዙሯል። በማዕከል ደረጃም ያሉ የፓርቲው ከፍተኛ አመራሮች አዲስ አበባ የኦሮሚያ ክልል ዋና ከተማና መቀመጫ መሆኗ በሕገ መንግስቱ ይካተት የሚለው ምክር ሐሳብ ተቀባይነት እንዲያገኝ ግፊት ማድረግ መጀመራቸውን ዋዜማ ዘግባለች። በፓርቲው ቁንጮ አመራሮች ደረጃ አዲስ አበባ የኦሮሚያ ዋና ከተማና መቀመጫ ነች የሚለውን ሐሳብ የተቃወሙት ላይ ከፍተኛ ጫና የመፍጠር ስራ እየተከናወነ ነው ተብሏል። በተለይም በአማራ ክልል መንግስት ውስጥ የኃላፊነት ሚና ያላቸው ወኪሎች ላይ ጫናው እየበረታ መምጣቱ ታውቋል። የአማራ ክልል ተወካዮች ከምክክሩ ጉባኤ እጅ አንስቶ አዲስ አበባ የፌዴራል ከተማ ትሁን የሚለውን አማራጭ ደግፈው እየሞገቱ ቢሆንም ወደ መጨረሻው ብልጽግና ያመጣውን ሐሳብ እንዲቀበሉ ከፍተኛ ጫና እንደተደረገባቸው መረጃው ጠቁሟል። የኦሮሚያ ብልጽግና አዲስ አበባም የኦሮሚያ አካል ካልሆነች ሞቼ እገኛለሁ በሚል አቋሙ ከሌሎች ክልል ተወካዮች ጋር ከባድ ፍጥጫ ውስጥ ገብቶ እንደሰነበተም ታውቋል። ነገሩ የማያስኬድ ነው በማለት በአብዛኞቹ ክልል ተወካዮች በኩል አቋም መያዙን ተከትሎም ዋናው ብልጽግና አዲስ አበባ የኦሮሚያ ዋና ከተማና መቀመጫ ትሁን በማለትም ብቅ ብሏል። አዲስ አበባም የፌዴራል ከተማ ትሁን በሚለው ምክር ሐሳብ ዙሪያ ስምምነት ላይ የተደረሰው አዲስ አበባም ትሁን የሚለውን አቋም ባንጸባረቁ የፓርቲው አባላት ላይ በተደረገው ጫና መሆኑን አንድ የፓርቲው ከፍተኛ አመራር መናገራቸው በዘገባው ተነስቷል። ይህ ኢትዮ ፕላስ ሚዲያ ነው። ለሰዓቱ የተደመጡ መረጃዎቻችን በዚሁ ተጠናቀዋል። ኢትዮ ፕላስን ሰብስክራይብ፣ በቪዲዮቹን ደግሞ ላይክ እና ሼር በማድረግ አብራችሁን ስላላችሁ ከልብ እናመሰግናለን። ሰናይ ጊዜ